በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የበረከት ልጆች፣ የቅዱሳን ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ መነኮሳት የክብር ልጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የአምላካችን የልዑል ባለ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ባከበራቸው ጸጋ መጠን ስማቸው የተመሰገነ ይሁንልን። ዛሬ የምናነሳው የቀጠለው ትምህርት ይሆናል። የታሪክ ትምህርታችን ዛሬ ባለፈ ሳምንት እንዳልነው የአፄ ካሌብን ታሪክ በተወሰነ መልኩ ለማየት ሞክረናል። በጣም አጠር አድርገን ነው የምንነጋገረው። በጣም ረዥም ከሆነ ሰውም የማየት እንትኑ በጣም ስለሆነ በተወሰነ መልኩ አጠር አድርገን በሚገባን መልኩ ለማቅረብ ሞክራለሁ። ዛሬ የምናነሳው ባለፈ አፄ ካሌብን በደንብ አንስተናል። ስለዚህ ከአፄ ካሌብ በኋላ ኢትዮጵያን የመራው ልጃቸው አፄ ገብረ መስቀል ነው። አፄ ገብረ መስቀል በኢትዮጵያ ታሪክ ውስጥ በጣም ጉልህ ሚና ያለው ታላቅ ንጉስ ነው። የአፄ ካሌብ ልጃቸው ነው። የአፄ ካሌብ ምናልባት 3 ልጆች አሏቸው። የመጀመሪያው ቤተ እስራኤል ይባላል። ሁለተኛው አፄ ገብረ ክርስቶስ ይባላል። ሶስተኛው አፄ ገብረ መስቀል ናቸው። ስለዚህ ምናልባት አባታቸው አፄ ገብረ መስቀል አፄ ካሌብ ካለፉ በኋላ ወደ ገዳም ከገቡ በኋላ የመጀመሪያ ምናልባት በታሪክ ረገድ ትንሽ ጊዜ የነገሱ ንጉስ ናቸው አፄ ገብረ ክርስቶስ የሚባሉት። እሳቸው ከነገሱ በኋላ ትንሽ ጊዜ በወራት የሚቆጠር ጊዜ ነው የነገሰው። ከዛ በኋላ ግን ልጃቸው አፄ ገብረ መስቀል ተተክቷልና አፄ ገብረ መስቀል በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በጣም ጉልህ ሚና ከሚጠቀስላቸው አባቶች መካከል አንደኛው ነው። ይሄ ንጉስ በተለይ በዘመኑ የሚታወቀው ምንድነው? ጦርነት ያልነበረበት ሰላም የሰፈነበት ዘመን ነበር በሱ ጊዜ ማለት ነው። በኢትዮጵያ ታሪክ ውስጥ በቃ ምንም ጦርነት ያልነበረው የአፄ ካሌብን ስንመለከት ያው ጦርነት የነበረው ከየመን ጋር ጦርነት ነበራቸው። ስለዚህ ያን ነገር በሱ ዘመን ግን ምንም ጦርነት ያልነበረበት ሰላም የሰፈነበት ነበር። ይሄ ምቹ አጋጣሚ በመጠቀም ምን አድርጓል ማለት ነው? ቤተክርስቲያንን ለማነጽ፣ አብያተ ክርስቲያናትን ለማነጽ፣ ቅዱሳን አባቶችን ለመርዳት በተለይ አቡነ አረጋዊ ቅዱስ ያሬድን በጋራ በመሆን ትልቅ ስራ ያሰራ ታላቅ ንጉስ ነው። ስለዚህ ይሄ ንጉስ በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ውስጥ በተለይ የቅዱስ ያሬድን ስራዎች በተለይ ዜማውንና ስብከቶቹን፣ ትምህርቶቹን ድርሰቶቹን በአግባቡ ወደ ኢትዮጵያ እንዲዳረሱ በማጻፍ በማባዛት በብራና በማሰራጨት በጣም ትልቅ ስራ የሰራ ታላቅ ንጉስ ነው። ስለዚህ አፄ ገብረ መስቀል ማለት ያው የአባቱን ስራ ሰራ ማለት አባትየው በሰማዕትነት በመክፈል ሁላ ወደ የመን ሄደው ብዙ ነገር እንደሰሩ ባለፈ ተነጋግረናል። ይሄኛው ግን የአባቱን ስራ በመተካት በተለይ አብያተ ክርስቲያናትን ማሳነጽ፣ ዲያቆናት እንዲፈሩ ማድረግ፣ ካህናት እንዲሾሙ በማድረግ አባቶችን 9 ቅዱሳን እንዲረዱ በማድረግ የሚያስፈልጋቸው ነገር በማድረግ ትልቅ ስራ ሰርቷል። ስለዚህ አፄ ገብረ መስቀል በኢትዮጵያ ታሪክ ውስጥ ጉልህ ሚና ያለው ታላቅ አባት ነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገርም ስራ የሰራ ታላቅ ሰው ነው። የሚገርም ስራ የነበረው ነው። በተለይ አብያተ ክርስቲያናትን ማሳነጽ ዘመኑ በጣም ሰላም ስለነበረ ጦርነትም ስላልነበረበት በጣም ፒስ የሚባል በቃ ሰላም የነበረበት ዘመን ፒስፉል የነበረ ይሄ ሰላም የነበረበት ዘመን ስለነበረ ይሄ ዘመን በቃ እሱ ለምን ተመቸው ማለት ነው? ክርስትናው ለማስፋፋት በሰሜንም በደቡብም በምዕራብም በምስራቅም እየሄደ ክርስትናው ማስፋፋት ትልቁ ስራ ነበር ማለት ነው። ስለዚህ ይሄ በጣም የሚገርም ስራ የነበረው ታላቅ አባት ነው። ስለዚህ ታላቅም ንጉስ ታላቅም አባት ነው እና ምናልባት አንዳንድ መጽሐፍ ላይ የቅድስና ማለት ሰጥቶታል የሚል አለ። አንዳንድ ቦታ ላይ ደግሞ ጉልህ ሚና ያለው ነገር አላገኘውም ሳነብ ማለት ነው። ታሪክ ጸሐፊያንም በተወሰነ መልኩ ያጠቀሱበት መንገድ አለ። ግን የአንዳንድ የቤተክርስቲያን አባቶች ሲያስተምሩ እንደሰማሁት የቅድስና ማዕረግም እንደነበረው ተጠቅሶ እናገኛለን። ስለዚህ ስንክሳርም ላይ አለው። በነገራችን ላይ ስንክሳርም ላይ ተቀምጦለታል እና ስለዚህ የሚገርም አባት ነው። ስለዚህ አባት ስለዚህ የሱ ዘመን የሚታወቀው በሱ ዘመን ምን ነበር ከተባለ ሰላም ነበር። በቃ ምንም ነገር ያልነበረበት ዘመን፣ ጦርነት ያልነበረበት ዘመን፣ ሰላም የነበረበት ቤተክርስቲያን ለመስፋፋት፣ ስብከት ለማስፋፋት፣ ገዳማት ለማስፋፋት፣ አብያተ ክርስቲያናትን ለማነጽ፣ ስብከትን ለማስፋፋት፣ ወደ ጣዖታትን ለመሰባበር፣ የአይሁድ እምነት ነበረ እነሱን ለማጥፋት ብዙ ነገሮች የተደረገበት ዘመን ነው። ስለዚህ ይሄ ዘመን በጣም ፒስ የሆነ ሰላም የነበረበት ዘመን እንደነበረ ታሪክ ጸሐፊያንም በደንብ የቤተክርስቲያን ታሪክን በደንብ አድርገው የጻፉ ሰዎችን በደንብ ጠቅሰው እናገኛለን። ስለዚህ ምናልባት ከሰራቸው ስራዎች መካከል ብዙ ነገሮች ሰርቶ ሊሆን ይችላል። ከሰራቸው ስራዎች መካከል ለመጥቀስ ያህል የመጀመሪያው በርካታ ገዳማትና አድባራትን አሳንጿል። በጣም አፄ ገብረ መስቀል ትልቁ የሚታወቅበት ስራው ገዳማትና አድባራትን ማሳነጽ ነው።
ገዳማትና አድባራትን ማሳነጽ ነው። ከዛ ባሻገር ደግሞ ምናልባት ይህን ሲያንጽ ታላቁ አባታችን አቡነ አረጋዊና ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ ከነሱ ጋር በጋራ በመሆን ስራዎችን ሲሰራ ነበረ። ስለዚህ ለስብከት እንዲስፋፍ በተለይ ቅዱስ ያሬድ ዜማውና ድርሰቶቹ እንዲስፋፉ ትልቅ ስራ ሰርቶለታል። ከዛ ባሻገር ደግሞ አባታችን አቡነ አረጋዊ ደግሞ እንደዚሁ ከደብረ ዳሞ ወጥተው እስከ ታች ድረስ እስከ ደቡብ ድረስ ወርደው አርባ ምንጭ ድረስ ወርደው ዛሬ ጋሞ ጎፋ ማነው ጋሞ ብለን ምንጠራ ጋሞ ጎፋ ብለን ምንጠራውን ትልቁ ዞን አርባ ምንጭ ብለው ስም የሰየሙት እነሱ እንደሆኑ ይታወቃል። አጼ ካሌብ ማነው አጼ ገብረ መስቀል ቅዱስ ያሬድ እና አቡነ አረጋዊ እሳቸው እንደሆኑ ይታወቃል። ስለዚህ በመስቀላቸው አማተው በጣም ሞቃታማ ስለነበር መስቀል አማትበው ሲያማትቡበት እዛ ቦታ ላይ አርባ ምንጮች ፈልቀዋል ተብሎ ነው የሚታሰበው እና ስለዚህ በታሪክ ነገር የኛ የምታምነው እሱ ነው። ስለዚህ ሲያማትቡበት ያቺ ቦታ ላይ አርባ ምንጮች ፈልቀዋል። ስለዚህ አርባ ምንጭ ተብሎ የተጠራው ከዛ ጊዜ እንደሆነ ይታወቃል። ለምን ሄዱ ከተባለ ያው የኦሪት መስዋዕት የሚሰዋባት ትልቁ ቦታ አለች፣ እዛ ብርብር ማርያም አለች። እዛ ቦታ ላይ ያንን ቦታ ለማየት እና ያቺ ቦታ ለመሳለም ለማየት ነው የሄዱት። ስለዚህ በሄዱበት ነው ብርብር ማርያም ሲሄዱ ነው እዛ ቦታ ላይ ያንን ቦታ ያገኙትና ስለዚህ ምናልባት የኦሪት መስዋዕት የሚሰዋባቸው ቦታዎች ብዙ ናቸው፣ 5 ናቸው። የመጀመሪያው አክሱም ጽዮን፣ ሁለተኛው ተድባበ ማርያም፣ ሶስተኛው መርጦ ለማርያም፣ አራተኛ ጣና ቂርቆስ፣ አምስተኛው እና የመጨረሻው በደቡብ ብቸኛ የሆነችው ቤተክርስቲያን ብርብር ማርያም ናት። ስለዚህ እነዚህ 5ቱ ቦታዎች የኦሪት መስዋዕት የሚሰዋባቸው ቦታዎች ናቸው። ስለዚህ ሶስቱ አባቶቻችን አቡነ አረጋዊ፣ አጼ ገብረ መስቀልና ቅዱስ ያሬድ አርባ ምንጭ አካባቢ ሄደው ነበር። በሄዱበት ያቺ ቦታ ላይ ሲያገኙት በመስቀል ሲያማትቡበት አርባ ምንጭ ብለው እንደጠሩት ታሪካቸው በደንብ ይነገራል። ስለዚህ አንደኛው ይሄ ለማስፋፋት ክርስትናውን ለማስፋፋት የተጠቀሙበት መንገድ ነበር ማለት ነው። ስለዚህ ክርስትናውን ለማስፋፋት ቅዱስ አጼ ገብረ መስቀል ትልቅ ስራ ሰርቷል ማለት ነው። ስለዚህ ገዳማትን መገደም፣ አድባራትን መስራት የእሱ አንዱ ትልቁ ስራው እንደነበረ በደንብ ይታወቃል። ከዛ ባሻገር ከዚህ ከገዳም ምስረታ ባሻገር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከውጭ ዓለም ጋር የነበራትን መልካም ግንኙነትና እንዲያድግና ከፍተኛ ደረጃ እንዲደርስ ትልቅ ስራ ሰርቷል። በተለይ ከእስክንድሪያ ሊሆን ይችላል፣ ከቁስጥንጥንያ ጋር ሊሆን ይችላል፣ ከሌሎችም ቦታዎች ጋር የነበራትን የውጭ ግንኙነት በደንብ በማጠናከር ትልቅ ስራ ሰርቷል ማለት። በተለይ ከኢየሩሳሌም ሊሆን ይችላል፣ ከዚህ ከውጭ ከግብፅም ሊሆን ይችላል፣ ከተለያዩ ሀገሮች ጋራ በጣም ትልቅ ስራ እንዲኖራት ትልቅ ነገሮች እንዲኖራት ታላቅ ስራ የሰራ ታላቅ አባት ነው። በተለይ ከሰሜን አሜሪካ ጋር ከሰሜን አፍሪካ ጋርም በተያያዘ የሚነሱ እነ ሊቢያ እነ ሞሮኮ እና አልጄሪያ የክርስትና መናኸሪያ ስለነበሩ ከዛም ቦታዎች ላይ የክርስትና መናኸሪያ ስለነበሩ በዛ ቦታ ላይ ገና ሙስልምናው ስላልመጣ ትልቅ ስራ የውጭ ግንኙነቱን ስራ በደንብ አጠናክሮ እንደሰራ በደንብ ታሪኩ በደንብ ይነግረናል ማለት ነው። ከዛ ባሻገር ምናልባት በሀገራችን በዘመኑ ለነበሩ ገዳማትና አድባራት የመተዳደሪያ ርስት ጉልት እንዲያገኙ አድርጓል። ይህ ትልቁ ስራው ነው። በነገራችን ላይ በቃ ገዳማት ከተሰሩ በኋላ ርስት እንዲኖራቸው ጉልት እንዲኖራቸው የራሳቸው የሆነ ነገር ራሳቸው እንዲችሉ መሬት መስጠት፣ ርስት መስጠት፣ ጉልት መስጠት ትልቅ ስራ ሰርተዋል። ስለዚህ በተለይ በሰሜኑ አካባቢ የነበሩ ገዳማት ትልቅ ቦታዎች አሏቸው። ትልቅ ሰፊ የእርሻ ቦታዎች፣ ትልልቅ በደህንነት የተሸፈኑ ትልቅ ቦታዎች ላይ አላቸውና ይሄ በዛ ጊዜ እሱ የሰራው ስርዓት ነው በነገራችን ላይ። ስለዚህ አጼ ገብረ መስቀል ለቤተ ክርስቲያን ርስት በመስጠት ረገድ ግንባር ቀደም ሰው እንደነበረ በደንብ ልናስተውለው ያስፈልጋል ማለት ነው። ከዛ ውጪ የኢትዮጵያ ቤተክርስቲያን በኢየሩሳሌም ቅዱሳት መካናትን እንድታገኝ አድርጓል። የኢትዮጵያ ቤተክርስቲያን በኢየሩሳሌም ያሉ ገዳማት በኢየሩሳሌም እንዲኖራት በተለይ በኢየሩሳሌም ላይ ገዳማት እንዲኖራት የመጀመሪያው ግንባር ቀደሙ ሰው እሱ ነው ማለት ነው። ገዳማት እንዲኖራት ቦታ እንዲኖራት ርስት እንዲኖራት እዛ ድረስ ሄዶ በማስፈቀድ ረገድ ታላቁ አጼ ገብረ መስቀል ትልቅ ስራ ሰርቷል ማለት ነው። ከዛ ባሻገር ደግሞ በዘመናቸው በርካታ መንፈሳዊ በዓላትን እንዲከበሩ አድርገዋል። ለምሳሌ ያው የምናውቀው ተቀጸል ጽጌ በዓል ያው ተቀጸል ጽጌ እሳቸው ያመጡት ነው እና በዘመናቸው እንዲጀመር የሆነ ታላቅ በዓል ነው። ተቀጸል ጽጌ መስከረም ላይ የሚከበረው ማለት ነው። እሱን ትልቅ ስራ እንዲሆን አድርገዋል። ከዛ ባሻገር ደግሞ ሆሳዕና በኢትዮጵያ የሆሳዕና በዓልን እንድናከብር ትልቁ በር የከፈቱ እሳቸው ናቸው። ስለዚህ አጼ ገብረ መስቀል በጣም ትልቅ ስራዎች አሏቸው በነገራችን ላይ እና ይሄ ገዳማትን ከመገደም ከመስራት ብቻ አይደለም። ስለዚህ በዓላት ራሱ በኢትዮጵያ እንዲከበሩ በተለይ ተቀጸል ጽጌ አሁን እንዳልኳችሁ ደግሞ የሆሳዕና በዓል ሆሳዕና በአርያም ብለን የምንዘምረውን እሳቸው እንዲጀመር ያደረጉት ታላቅ በዓል ነው። ከዛ ባሻገር ደግሞ የጥምቀትን በዓል
ጥምቀትን እንዲከበር በኢትዮጵያ የጥምቀት በዓል እንዲከበር ያስጀመሩት እሳቸው ናቸው። ስለዚህ ምናልባት ሰፋ ያለ ነገር ይኖረው የጥምቀት በዓልን በተመለከተ ሰፋ ያለ ነገር ሊኖረው ይችላል። ሌላ ጊዜ በደንብ የምናየው ሊሆን ይችላል። ግን በተለይ አብርሃ ወአጽብሃ ጥምቀትን እንዲከበር አድርገዋል ነው የሚባለው። ከዛ ባሻገር ደግሞ እሱ ደግሞ አፄ ገብረ መስቀል ደግሞ ምንድን ነው ያደረገው? ይህን በዓል ታቦታት ወጥተው እንዲከበሩ ማለት ነው። ታቦታት ወጥተው ያኛው መታሰቢያ እንዲደረግ ነበረ። የጥምቀት በዓል እንዲከበር ማለት ጌታ የተጠመቀበት ጥር 11 ቀን እንዲከበር አብርሃ ወአጽብሃ ስራ ሰርተዋል። ግን ደግሞ እሱ ታቦታት ወጥተው እንዲከበሩ በቃ እዛው በደብራቸው ታቦት ወጥተው እንዲከበሩ አድርጓል ማለት። ስለዚህ ይሄ በጣም ትልቅ አሻራ ነው። በነገራችን ዛሬ ያለው በጥምቀት እንደዚህ ገዝፎ የምናየው ትልቅ በጥምቀት በዓላችን የአባቶች የእነዚህ ነገስታት አሻራ አለበት ማለት ነው። በታሪክ ነገር የሚነሳው ይሄ ነገር ነው። ስለዚህ ይሄ ትልቅ ስራ ያለው ታላቅ አባት ታላቅ ንጉስ እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ ዓለማዊ ስርዓተ ንግስናን በማስቀረት በክርስቲያናዊ ስርዓት እንዲተካ አድርጓል። ይሄ ዝም ብሎ ነገስታት ሲሾሙ ዝም ብሎ አይደለም መሾም ያለባቸው በቃ ብሎ በመንፈሳዊ እንዲሆን ልክ ቅዱስ ዳዊት ነብዩ ሳሙኤል እንደቀባው ማለት ነው። የኛም ነገስታት ሲሾሙ በዚህ በነገስታት በጳጳሳት እንዲቀቡ ሁላ እንዲሾሙ ሁላ አድርጓል። ስለዚህ በጣም ትልቅ ስራ ነው። በነገራችን ላይ እስከ አፄ ኃይለ ሥላሴ ድረስ ይሄ ስርዓት ደርሷል ቀጥሏል ማለት ነው። ያው ከዛ በኋላ ያለው ነገር የምናውቀው ነገር ስለሆነ ነው። ስለዚህ የንግስናው ስርዓት በመንፈሳዊ ደረጃ እንዲታይ ወይም ደግሞ መንፈሳዊነት እንዲላበስ አድርጓል ማለት ነው። ስለዚህ ይሄ ትልቁ ስራው ነው። አፄ ገብረ መስቀል ከሰራለን ትልቁ ትሩፋቶች መካከል አንደኛው ይሄ ነው። ስለዚህ አፄ ገብረ መስቀል ለኢትዮጵያ በጣም ትልቅ ስራ የሰራ ታላቅ አባት እንደሆነ እንድናስተውለው ያስፈልጋል ማለት ነው። ከዛ የመጨረሻው በቤተክርስቲያናችን ታላቅ የዜማ አባት ቅዱስ ያሬድ እና የተነሳበትና ያው የዜማ ስልቶቹ በሁሉ ስፍራ ምሉእ እንዲሆኑ በተለይ የቅዱስ ያሬድ ዜማዎች በሙሉ ምሉእ እንዲሆኑ እንዲጻፉ በማድረግ እንዲዜሙ በማድረግ በየገዳማቱ እንዲሰራጩ በማድረግ ትልቅ ስራ ሰርቷል። ስለዚህ ቅዱስ ያሬድ አንዱ ትልቁ ስራ በተለይ የሰራቸው ስራዎች በጣም ብዙ ናቸው። ምናልባት ቀጣይ የምንሰራው ቪዲዮ እሱ ሊሆን ይችላል፣ ትምህርታችን እሱ ሊሆን ይችላል። ስለዚህ የቅዱስ ያሬድ ስራዎች በዓለም ላይ በኢትዮጵያ ላይ በደንብ እንዲሰራጩ እንዲጎልተው እንዲወጡ ያደረገው ይሄ ንጉስ ነው ማለት ነው። ይሄ ንጉስ ነው እና ስለዚህ ይሄ ንጉስ በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ትልቅ ስራ ያለው ታላቅ አባት እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ የቅዱስ ያሬድ ስራዎች በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ጉልህ ስራ እንዳላቸው ይታወቃል። ስለዚህ የዚህ የቅዱስ ያሬድ ስራዎች በኢትዮጵያ ላይ ተሰራጭተውና ሰፍተው እንዲገኙ ትልቁ ስራ የሰራው ንጉስ አፄ ገብረ መስቀል እንደሆነ በደንብ ማስተዋል ያስፈልጋል። ስለዚህ ቅዱስ ያሬድ በደንብ ስራዎቹ ለኢትዮጵያ ኦርቶዶክሳዊ ቤተክርስቲያን በደንብ እንዲሰራጩና በደንብ መገልገያ እንዲሆኑ ይሄ ንጉስ ታላቅ ስራ ሰርቶ በተለይ ማስራጭ ብቻ ሳይሆን ይሄ ተጽፈው ለመላው አብያተ ክርስቲያናት እንዲዳረሱ እንዲጻፉ በማድረግ በማስተባበር ጸሐፊያን በማዘጋጀት ትልቅ ስራ ሰርቷል። ስለዚህ ይሄ ንጉስ ለቅዱስ ያሬድ ዜማ እና ለቅዱስ ያሬድ ድርሰቶች መስፋፋት በተለይ በኢትዮጵያ እንዲታወቁ ከማድረግ ረገድ ትልቅ ስራ የሰራ ታላቅ አባት እንደሆነ በደንብ እንድናስተውል ያስፈልጋል። ስለዚህ የአባቱን ፈለግ የተከተለ የቅድስና ማዕረግም የተሰጠው ታላቅ አባት ነው። ስለዚህ ይሄ ንጉስ የአባቱን ፈለግ በተለይ አባቱ የቅድስና ማዕረግ ነበረው። የአባቱን ስራ በማስቀጠል የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ትልቅ ስራ እየሰራ ታላቅ አባት እንደሆነ እንድናስተውለው ያስፈልጋል። ስለዚህ በተለይ በሰሜኑ አካባቢ ላይ በተለይ ትግራይ አካባቢ ላይ ሰሜን ትግራይ፣ ደቡብ ትግራይ፣ ምዕራብ ትግራይ ወደዚህ ደግሞ ወደ ሰሜንም ወደ በጌ ምድር መጥቶ ወደ ሸዋም ወደ ጎንደርም ወደ ጎጃምም ከዛ ወደ ወሎም ከወሎም ደግሞ ወደ ደቡብ ወርዶ ያፊትም እንዳልነው አርባ ምንጭ ላይ ትልቅ ስራ እንደሰሩ ተነጋግረናል። ስለዚህ የአቡነ አረጋዊ የቅዱስ ያሬድ ስራዎች በኢትዮጵያ ተንሰራፍተው እንዲገኙ ያደረገ ታላቅ ንጉስ እንደሆነ በደንብ እንድናስተውለው ያስፈልጋል። ቀጣይ እግዚአብሔር ከፈቀደ የምናየው ርዕሳችን የሚሆነው ታላቁ ሊቅ ቅዱስ ያሬድን በተመለከተ ታሪኩን በተመለከተ ሌላው ነገር ምናልባት ከኔ አቅም በላይ ሊሆን ስለሚችል ስለሆነ ቀጣይ ያለው ታሪካችን የሚሆነው የቅዱስ ያሬድ ታሪክን በተወሰነ መልኩ መቼ ተወለደ፣ ምን ስራዎች ነበሩት፣ ዜማዎቹ ምንድናቸው፣ ስራዎቹ ምንድናቸው፣ የት አካባቢ ላይ ስራዎችን በስፋት ይነገራሉ የሚለው ነገር በደንብ የምናይበት የቅዱስ ያሬድ ስራ የምናይበት ይሆናል። አምላካችን ከነዚህ ቅዱሳን ነገስታት ረድኤት በረከት እንዲያሳትፈን የእሱ መልካም ፈቃድ ይሆንልን። አነሳስቶ ላስጀምር አስጀምሮ ለማስፈጸም ለአምላካችን ለልዑል ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሆንልን።